ሰላም እንዴት ናችሁ? ዛሬ ስለ ጀግናው አበበ ቢቂላ ነው ይዤላችሁ የመጣሁት። የአዳም ረታ ግራጫ ቃጭሎችን ስታነቡ መዝገቡ የሚወደው ስፖርት አለ። መዝገቡ እግር ኳስ አይደለም የሚወደው፣ ቅርጫት ኳስ አይደለም፣ ወይም ሚክስድ ማርሻል አርት አይደለም የሚወደው፣ ሩጫ ነው። ከዛ ደግሞ ከሯጮች በጣም የሚወደው ሰው አለ። እሱም ጀግናው ሻምበል አበበ ቢቂላ ነው እና አበበ ቢቂላ በጣም የሚያስገርመኝ ሰው ነው። በጣም የሚያስገርም ሰው ነው። ያው በባዶ እግሩ መሮጡ ምናምን አለ፣ ግን በሀገራችን በቃ ትዕምርት የሆነ ምልክት የሆነ በአንድ ወቅት ላይ ደግሞ እጅግ በጣም ታዋቂ የነበረ በዓለም አቀፍ ደረጃም አትሌት ነው። አትሌት ከመሆኑ በፊት እንግዲህ አቤ ሚሊተሪ ውስጥ ነበር ሲያገለግል የነበረው። እስከ ሻምበል ደረጃ ደርሷል እና ሩጫም ላይም ሌሎች ቦታም ስታዩ ሁልጊዜ አቤ ቀጥ ብሎ ነው የምታዩት። በቃ የሚሊተሪ እንትኑ ፊቱ ላይ ይነበባል ሁልጊዜ፣ አለባበሱን ብትሉ አቋሙን ብትሉ ምናምን ነገር እና ከአስገራሚ ታሪኮቹ መካከል እንግዲህ የሮም ኦሎምፒክ ያው የሚታወቅ ነው። የሮም ኦሎምፒክ እኔ ሳየው ዝም ብሎ እንደው የኦሎምፒክ ማሸነፍ ነው ብዬ አልወስደው። ምክንያቱም ቀደም ብሎ እንግዲህ አበበ ቢቂላ ሕፃን እያለ ጣሊያንና ኢትዮጵያን ቀኝ ለመግዛት መታ ጦርነት ተካሂዷል እና ያን ጦርነት ላይ ጣሊያኖች እንግዲህ በዘመናዊ መሳሪያ ታንክ ምናምን እንትን ሲሉ አባቶቻችን ደግሞ በጎራዴ በጦር ነው እንትን ያሏቸው ዲፌንድ ያደረጉት እና አበበ ቢቂላ ሮም ሄዶ ኦሎምፒክ ላይ ሲወዳደር እነሱ በናይኪ በፑማ በአዲዳስ ሲመጡ አቤ በባዶ እግር ሮጦ እነሱን መዘረሩ ስናት ጀስት አን ኦሊምፒክ እንትን ቪክትሪ ሲምቦሊክ ነው እና የሆነ ወቅት ላይ እንግዲህ አቤ በጣም ታዋቂ ነበረ። የኢትዮጵያ ሴቶች ደግሞ በቃ ከንፈውለት ነበረ። እንግዲህ ጥላሁን ገሰሰ በጣም ሴቶች ይወዱታል። ግን የአቤን ደረጃ ለማወቅ አበበ ቢቂላ ያገባሻል፣ ጥላሁን ገሰሰ ይድርሻል የተባለ። ጥላሁን ገሰሰ እንደዛ ሴቶች የሚወዱት ሰው አቤን ነው የሚድራው እና አቤ እንደዛ አይነት ሲምቦሊክ የሆነ ሰው ነበረ። ከዛ እንግዲህ በቶኪዮ ላይ ደግሞ ደገመው። ማራቶን እንደ ሌሎቹ ስፖርቶች ወይም ደግሞ እንደ ሌሎቹ የሩጫ አይነቶች መድገም ይከብዳል። አቤ ግን ቶኪዮ ላይ ጎልድ ሜዳሉን መድገሙ ብቻ ሳይሆን የቶኪዮ ደግሞ በጣም የሚያስገርም ነው። ከሱ ቀጥሎ የመጣው ሰውዬ ሁለተኛ የወጣው ሰውዬ የሆነ 4 ደቂቃ ከምናምን ቆይቶ ነው የገባው። አቤ እዛ ጋር አሟሙቆ እንደገና እንትን ከጨረሰ በኋላ ያው ስፖርት ይሰራል። ስፖርቱን ሰርቶ ሰዎችን ሰላም ብሎ ምናምን ነገር በቃ ዞር ብሎ ገና ነው ሰውየው ሁለተኛ የወጣው ሰውዬ የገባው ማለት ነው። እና ኢት ዋዝ ሚራክለስ። ከዛ እንግዲህ በአሳዛኝ ሁኔታ የመኪና አደጋ አጋጥሞት ኳድሪፕሌጂክ ሆኖ ነበረ። ከአንገት በላይ በታች አይንቀሳቀስም ነበር እና እንግሊዝ ሄዶ ሕክምና ተደረገለት ምናምን። ቀስ በቀስ እጆቹ መስራት ጀመሩ። ልክ እጆቹ መስራት ሲጀምሩ አቤ ሶልጀር ነው፣ ሀገሩን በጣም ይወዳል፣ ዲሲፕሊን ሰው ነው። ወደ ስፖርት ድጋሚ ገባ። ያኔ እንግዲህ ፓራኦሎምፒክ የሚባለው የለም፣ ግን አካል ጉዳተኛ ለሆኑ ሰዎች የሚዘጋጁ የተለያዩ ስፖርቶች ላይ መሳተፍ ጀመረ። በዛም በጣም አስገራሚ ውጤት ነው ያስገኘው። ለምሳሌ ቴብል ቴኒስ፣ የጠረጴዛ ቴኒስ ይጫወት ነበረ፣ ቀስት ይጫወት ነበረ። ይሄ ዶግ ስሌጅ ደግሞ የሚሉት በእንትን እየተሳቡ መሄዱ ውድድሮችን ኖርዌይ ላይ አሸንፏል እና በጣም ጀግና ሰው ነው። ሌላኛው እንግዲህ አቤ ቀዶ ጥገና ተሰርቶለት በ8ኛው ቀን ነው ምናምን ማራቶን ሮጧል። በጣም አስገራሚ ነው። ትርፍ አንጀት አጋጥሞን ነበር አንዴ። ከዛ በኋላ ብዙዎቻችን እንግዲህ ትንሽ ሰርጀሪ እንኳን ከተሰራልን ኧረ ቅቅል ነገር አምጡልኝ እያልን ያው ተኝተን ነው የምንከርመው። አቤ እንደዚህ አይነት ነገር አያውቅም። የሀገር ጉዳይ ነው፣ የዲሲፕሊን ጉዳይ ነው። ሻምበል ነው። ወደ ሩጫ በሳምንቱ ማራቶን እና ስለ አቤ ሳስብ በጣም ያስገርመኛል። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ስለ ጀግናው ሻምበል አበበ ቢቂላ ነው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።